ሰላም ሰላም ውድ የቻናላችን ተከታዮች እንዴት ናቸው? ሰው በዛሬ ቪዲዮአችን ስለ አድቨርብ ኦፍ ዲግሪ እናያለን ማለት ነው። ሰው አሲሩ መንበር ባለፈው ቪዲዮ ስለ አድቨርብ ኦፍ ፍሪኩዌንሲ አይተናል። አድቨርብ ኦፍ ፍሪኩዌንሲ አይተናል። አድቨርብ ኦፍ ማነር አይተናል። ሰው የዛሬው ደግሞ አድቨርብ ኦፍ ዲግሪ ነው። አድቨርብ ኦፍ ዲግሪ ስለዚህ ዲግሪን የሚገልጹ ተውሳከ ግሶች ማለት ነው። So እነዚህ adverb of degree is a type of adverb that tells us how much, how strong or to what extent something happens. ስለዚህ ያ የሆነ ነገር ምን ያህል ተፈጠረ ወይም ደግሞ ምን ያህል ስትሮንግ ነው ወይም ደግሞ ምን ያህል how much ነው ምን ያህል ነው የሚለውን ነገር የሚገልጹ adverb of degree ይባላል። So እነዚህ adverb of degree so most of the time to what extent something happens ለምሳሌ very ነው low ነው ወይስ ሃይ ነው ኤክስተርምሊ ነው ሚሉ እንደዚህ አይነት ወርዶች it is extent ወይም ደግሞ መጠንን አይደል የሚገልጸው ለምሳሌ the weather is so hot ስንል አየሩ ዛሬ በጣም ሞቃታማ ነው ስንል በጣም የምትለው ነገር so to what extent the weather is hot አይደል ለምን ያህል ምን ያህል መጠን ነው ወይም ደግሞ ምን ያህል መጠን ነው ዌዘሩ ወይም ደግሞ አየሩ ሞቃታማ የሆነው የሚለውን ነገር it is to what extent የሚለውን ነገር የሚገልጽ it is adverb of degree ይባላል adverb of degree ይባላል ማለት ነው so the common adverb of degree ሳል ለምሳሌ very በጣም enough በቂ almost it is በቂ ነው እንደማለት ነው extreme መጨረሻው እንደም የመጨረሻ ደረጃ ማለት totally ሙሉ በሙሉ to በጣም እንደማ quite ጸጥ ያለ completely ሙሉ በሙሉ በአጠቃላይ slightly በከፊል ሰው እንደዚህ አይነት ወርዶች it is adverb of degree የሚገልጹ ናቸው ማለት ነው to what extent something happening ስለዚህ ምን ያህል መጠን ነው ያ ነገር የተፈጠረው የሚለው ነገር የሚገልጽ adverb of degree ነው ማለት ለምሳሌ በአረፍተ ነገር ውስጥ ስናይ she is very happy እሷ በጣም ደስተኛ ናት ምን ያህል ደስተኛ ናት በጣም ስለዚህ ይሄ very የሚለው ነገር በጣም የሚለው ነገር it is adverb of degree ነው ማለት ዲግሪን ነው የሚገልጸው ማለት ስለዚህ ምን ያህል ደስተኛ እንደሆነች ወይም ደግሞ ምን ያህል መጠን ደስተኛ እንደሆነች የሚገልጽ it is very የሚለው ነው so ይሄ very የሚለው it is adverb of degree ነው ማለት ነው እሷ በጣም ደስተኛ ናት ስንል ደስተኛ ናት ነገር ግን ምን ያህል ነው ደስተኛ ነች ምን ያህል መጠን በጣም ማለት ነው the water is too hot to drink ውሃው ለመጠጣት በጣም ሞቃት ነው ወይም ደግሞ በጣም ሙቅ ነው በጣም h2 የምትለው ሞልቶስ በጣም ማለት ስለዚህ the water is too hot to drink so ውሃውን ለመጠጣት በጣም ሙቅ ነው hot ነው በጣም ሙቅ ነው ስለዚህ ውሃው ሙቅ ነው ግን ምን ያህል ሙቅ ነው በጣም ሙቅ ነው ማለት ነው ስለዚህ to የምትለው ነገር it is adverb of degree ናት ማለት ነው he is strong enough to lift the box ስለዚህ እሱ ቦክሱ ወይም ደግሞ ሳጥኑን ለመግፋት በቂ ነው በቂ ወይም ደግሞ ጠንካራ ነው ወይም ደግሞ በቂ የሆነ ጥንካሬ አለው he is strong enough to lift the box ስለዚህ ቦክሱን ለመግፋት it is በቂ የሆነ ጥንካሬ አለው ስለዚህ strong enough የምትለው ነገር it is የሱን ability ወይም ደግሞ የሱን ያንን ቦክስ ያንን ሳጥን የመግፋት ችሎታ አቅምን ምን ያህል አቅም የምትለው ነገር የሚገልጽልን adverb of degree ነው ማለት strong enough የምትለው ነገር it is adverb of degree ትገልጻለች ማለት ነው the movie is quite interesting ስለዚህ ሙቪው it is በጣም አስደሳች ወይም ደግሞ በጣም ሳቢ ነበረ ወይም ደግሞ በጣም ኢንተረስቲንግ ነበረ ወይም ደግሞ በጣም አትራክቲቭ ነበረ ስንል ስለዚህ ያ ሙቪ ምን ያህል ተወዳጅ እንደነበረ ወይም ደግሞ ምን ያህል ሳቢ እንደነበረ ምን ያህል ኢንተረስቲንግ መሳጭ እንደነበረ የምንገልጽበት it is adverb of degree it is quite የምትለው ናት ማለት ነው እቺ quite በጣም እንደማለት ነው በጣም the movie was quite interesting ማለት ነው I am almost ready almost ምንድነው ready ወይም ደግሞ ዝግጁ ነኝ almost በቃ ያማ almost ሙሉ በሙሉ እንደማለት ነው I am almost ready ስትል እኔ ሙሉ በሙሉ ዝግጁ ነኝ ስለዚህ ምን ያህል ዝግጁ ናት ሙሉ በሙሉ ዝግጁ ናት በከፊል ዝግጁ ናት ወይስ ደግሞ ከነጭራሹ ዝግጁ አይደለችም ስለዚህ እንደዚህ አይነት how to what extent ምን ያህል መጠን የሚለው ነገር የሚገልጽልን adverb of degree ነው ማለት ስለዚህ I am almost ready ስንል እኔ ሙሉ በሙሉ ዝግጁ ነኝ ስለዚህ ምን ያህል ዝግጁ ናት ሙሉ በሙሉ ማለት ነው the work is completely finished ስለዚህ ስራው ሙሉ በሙሉ አልቋል ምን ያህል ስራው አልቋል ሙሉ በሙሉ በከፊል ከሆነ it is በከፊል እንላለን ማለት ነው ነገር ግን completely it's adverb of degree ነው ምን ያህል ነው ስራው ያለቀው it is completely ወይም ደግሞ ሙሉ በሙሉ ስራው ተጠናቋል ወይም ደግሞ አልቋል ስለዚህ to what extent the work is finished ለሚለው ጥያቄ መልሱ ምን ይሆናል ማለት it is completely ይሆናል ማለት ነው
So it is extremely cold day. It is extremely cold day. So ዛሬ አየሩ it is extremely ቀዝቃዛ day ነው ማለት ነው። extremely. So the weather is today, so it is extremely cold today. So it is extremely cold today ስንል ዛሬ አየሩ ሙሉ በሙሉ ቀዝቃዛ ነው። ደግሞ ኤክስተርም የመጨረሻ ቅዝቃዜ ዲግሪ ላይ ደርሷል እንደማለት ነው። ኤክስተርምሊ ማለት it is absolutely እንደማለት። ስለዚህ አየሩ ሙሉ በሙሉ ቀዝቃዛ ነው። ሶ ዛሬ ሙሉ በሙሉ ቀዝቃዛ ነው። ሶ በከፊልም አይደለም it is extremely ሶ በጣም ከፍተኛ በሆነ ደረጃ አየሩ ቀዝቃዛ ነው ዛሬ ማለት ነው። she is slightly tired. she is slightly tired አይደል? ሶ እሷ በከፊል ደክሟታል። እሷ በከፊል ወይም ደግሞ በትንሽ ፐርሰንት ደክሟታል። ሙሉ በሙሉ ኮምፕሊትሊ አልደከማትም፣ ነገር ግን በከፊል ደክሟታል። ስለዚህ to what extent she is tired ስለዚህ ምን ያህል መጠን ነው እሷ ያደከመችው ስላይትሊ ይሆናል ማለት ነው። ስላይትሊ ሶ እሷ ያደከመችው ስላይትሊ ወይም ደግሞ it is በከፊል ወይም ደግሞ በትንሹ ነው የደከመችው ማለት ነው። I totally agree with you. I totally agree with you. እኔ ከአንተ ጋር ሙሉ በሙሉ እስማማለሁ። እኔ ከአንተ ጋር ሙሉ በሙሉ እስማማለሁ። ስለዚህ ቶታል የምትለዋ ነገር is ምንድነው adverb of degree ናት ማለት ነው። ሰው ሙሉ በሙሉ መስማማቱን የሚገልጽ ለምሳሌ I slightly agree with you ካልኩኝ እኔ ከአንተ ጋር በከፊል ወይም ደግሞ በግማሽ ፐርሰንት እስማማለሁ ማለት አይደለ። ነገር ግን I totally agree with you ስል እኔ ከአንተ ጋር ሙሉ በሙሉ እስማማለሁ። ስለዚህ to what extent she is agree with you with him ካልን ምን ያህል መጠን ነው ከሱ ጋር የተስማማች ነች ቶታሊ ይሆናል ማለት ቶታሊ። So the position in a sentence as adverb of degrees usually ከአድጀክቲቭ ወይም ደግሞ ከአድቨርብ መጀመሪያ ወይም ደግሞ ቀደም ብሎ ሊመጡ ይችላሉ ወይም ደግሞ ከሜይን ቨርቡ በኋላም ቢፎር ሊመጡ ይችላሉ ማለት ነው። ሶ አድቨርብ ኦፍ ዲግሪ ብዙ ጊዜ ኢን ሴንቴንስ ፖዚሽናቸው ወይም ደግሞ አቀማመጣቸው አንደኛ ቢፎር አድጀክቲቭ ኦር አዘር አድቨርብስ ስለዚህ ከሌሎች አድጀክቲቮች ወይ ስም ገላጮች ወይም ደግሞ ከሌሎች አድቨርብስ ወይም ደግሞ ተውሳከ ግሶች በፊት ሊመጡ ይችላሉ። ለምሳሌ ቬሪ ቶል የሚለው ነገር ኢትስ አድጀክቲቭ ረጅም ማለት ነው አይደል? ረጅም የሚለው ደግሞ ኢትስ አን አድጀክቲቭ ማለት ነው። ሶ ያ ነገር ምን ያህል ረጅም እንደሆነ የምንገልጽበት ነው። ሶ ቶል የሚለው ግን አን አድጀክቲቭ ነው። ሶ ከሱ በፊት ማን መጣ? ኢትስ ቬሪ መጣ። ሶ ይሄ ቬሪ የሚለው ኢትስ አድቨርብ ኦፍ ዲግሪ ነው ማለት ነው። በጣም እሱ በጣም ረጅም ነው። ምን ያህል ረጅም ነው? በጣም to what extent he is tall it is very ማለት ነው። ስለዚህ ቬሪ የሚለው ነገር ኢትስ አድቨርብ ኦፍ ዲግሪ ነው ማለት ነው። ስለዚህ ብዙ ጊዜ እነዚህ አድቨርብ ኦፍ ዲግሪዎች ከአድጀክቲቭ በፊት ወይም ደግሞ ከአድቨርብ በፊት ይመጣሉ ማለት ነው። ለምሳሌ ኤክስተርምሊ ፋስት እሱ ሙሉ በሙሉ ፈጣን ነው። ኤክስተርምሊ ፋስት በጣም ፈጣን እንደማለት ነው አይደል? ሶ ፋስት የሚለው ነገር ኢትስ አድቨርብ ነው ፈጣን አይደል? ፍጥነትን የሚገልጽ ስለሆነ ሶ ከሱ በፊት ያለው ደግሞ ኤክስተርምሊ የሚለው ኢትስ አድቨርብ ኦፍ ፍሪኩዌንሲ ነው ማለት አድቨርብ ኦፍ ዲግሪ ነው ማለት ስለዚህ ኤክስተርምሊ ፈጣን መሆኑን የምንገልጽበት ማለት ነው። አንዱ ፖዚሽን ኦፍ አድቨርብ ኦፍ ዲግሪ ይሄ ነው። ሁለተኛው ኢትስ ቢፎር ዘ ሜን ቨርብ ወይም ሳምታይምስ አንዳንዴ ደግሞ ከሜን ቨርብ ወይም ደግሞ ከዋናው ቨርብ በፊት ይመጣሉ። ከዋናው ቨርብ በፊት ይመጣል። ለምሳሌ I almost finished my work finished የሚለው ነገር it is the main verb ነው። ዋና ግስ ነው። ዋና ቨርብ ነው አይደለ? ሶ ከሱ በፊት almost የሚለው ነገር it's adverb of degree ነው ማለት ነው። almost finished my work so እኔ almost ወይም ደግሞ ሙሉ በሙሉ ስራዬን ጨርሻለሁ። እኔ ሙሉ በሙሉ ስራዬን ጨርሻለሁ። ስለዚህ ይሄ ፊኒሽድ የሚለው ነገር ወይም ጨርሻለሁ የሚለው ነገር it is main verb ነው። ዋና ግስ ነው። then ከሱ በፊት የመጣው before the main verb ደግሞ የመጣው it is almost የሚለው ደግሞ adverb of degree ነው ማለት ስለዚህ sometimes adverb of degrees before main verb ይመጣሉ ማለት before main verb ይመጣሉ ማለት so this is all about adverb of degrees so adverb of degrees ማለት to what extent something happens ስለዚህ አንድ ነገር ምን ያህል ተፈጸመ to what extent የሚለውን ጥያቄ የሚመልስልን adverb of degree ይባላል ማለት ነው። so for example she is very happy ስንል እሷ በጣም ደስተኛ ናት ስንል to what extent she is happy ስለዚህ ምን ያህል መጠን ነው ወይም ደግሞ ምን ያህል መጠን ነው እሷ ደስተኛ ሆነችው ብለን ከጠየቀን it is very በጣም ደስተኛ ናት ማለት ነው። ስለዚህ በጣም የምትለው it is very የምትለው ነገር it is adverb of degree ምን ያህል ደስተኛ መሆኗን የምናሳይበት መንገድ ነው ማለት ነው። so this all about adverb of degrees ነው። I think እንደገባችሁ ተስፋ አደርጋለሁ ማለት ነው። so ከዚህ በላይ የምሰራላችሁ ነገር ካለ ደግሞ ኮሜንት ላይ ፕሊዝ ራይት አድርጉ ጻፉልኝ ማለት ነው። so ያልገባችሁ ነገር ካለ ደግሞ እንዲሁም ኮሜንት ላይ ጠይቁኝ ያንን ነገር ብሪፍሊ ለማስረዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ደግሞ ላይክ አድርጉ እንዲሁም ደግሞ አትሊስት ፎር 2 ሚኒትስ ቢያንስ ቪዲዮዎችን እዩዋቸው።
ከእናንተ ምንም የሚጎልባችሁ ነገር የለም። ቪዲዮውን ብታዩ ይጠቅማችኋል እንጂ አይጎዳችሁም። የእናንተ ቪዲዮውን ደግሞ ትንሽ ሚኒት ማየታችሁ ለእኔ ደግሞ ጥሩ ነው። ዋቺንግ አወር እንዲጨምርልኝ ያደርጋል። እንዲሁም ደግሞ ቤቱን ሰብስክራይብ አድርጉ። እንዲሁም ደግሞ ለሌሎች ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ